የኢትዮጵያ ወንጌላውያን አብያተ ክርስቲያን መሪዎች በህብረቱ 39ኛ መደበኛ ጠቅላላ ጉባኤ ላይ በአስተምሮ ዝንፈቶች፣ መጽሐፍ ቅዱሳዊ ባልሆኑ ልምምዶች እና በሞራል ውድቀቶች ላይ የወጣ የአቋም መግለጫ ይላል። ዝርዝሩን እኛ ማን እንደሆን የሚገልጠው ልተውና በዚህ በአቋም መግለጫ ላይ እኛ እንደ ወንጌላውያን ለምሳሌ የማንቀበላቸውን እዚህ ጋር ግልጽ አድርገናል። ለምሳሌ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት 32ኛ ጠቅላላ ጉባኤ በአስተምሮ መዛነፎች ላይ መጽሐፍ ቅዱሳዊ ባልሆኑ ልምምዶችና የሞራል ውድቀት ላይ የሞራል ውድቀት ጉዳዮች ላይ የቀረቡትን የጥናት ወረቀቶች ካዳመጠ በኋላ ጉዳዩ እጅግ አሳሳቢ ደረጃ ላይ መድረሱን ከመገንዘባችንም በላይ አፋጣኝ መፍትሄ ካልተሰጠው የክርስትናን መሰረታዊ ይዘት የሚያፋልስ የመንፈሳዊ አንድነታችንን የሚያናጋ የወንጌልን ግስጋሴ የሚገታ ትልቅ አደጋ እንደተጋረጠብን ታይቶናል። በመሆኑ የሚከተለውን ባለ 10 ነጥብ የአቋም መግለጫ አውጥተናል ይላል። አንደኛው እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች የእምነት ቃል እንቅስቃሴ ተብሎ በሚጠራው የስህተት ትምህርት ላይ ያለን ጽኑ ተቃውሞ እንገልጻለን። አስተምሮው ዝም ብሎ በደፈናው ሳይሆን አስተምሮው ምንድነው የሚለው ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል ማለቱን፣ እኛና አብ አንድ ነን ማለቱን፣ እኛና ክርስቶስ አንድ ነን ማለቱን፣ እኛ ትንሽ አማልክት ነን ማለቱን፣ ክርስቶስ ሰይጥነዋል ማለቱን፣ እኛ ካልፈቀድንለት በስተቀር እግዚአብሔር በምድር ላይ መስራት አይችልም ህገወጥ ይሆናል ማለቱን፣ የእኛ እምነት እንደ እግዚአብሔር ያለ እምነት ነው ማለቱን፣ በስጋ የሚሰራ ኃጢአት ችግር የለውም ማለቱን፣ የሚገርመው እሱ ነው። የክርስቶስ የመስቀል ላይ ሞት ለኃጢአት ስርየት በቂ አይደለም ማለቱን እና ሌሎች መሰል ትምህርቶችን አጥብቀን እየተቃወምን እነዚህ አስተምራዊ አቋሞች በእግዚአብሔር ቃል ላይ ከተመሰረተው የወንጌላውያን አስተምሮ አቋሞች የሚቃረንና የማይወክለን መሆኑን እንገልጻለን ይላል። ስለ እምነት ቃል ነው እና ምን ማለት ነው እምነት ቃል የሚለው መሰረታዊ አቋሙን ነው። አሁን ነገሌ ይሄንን ይዞ ማን ምን ያስተምራል የሚለው መፈተሽ ይቻላል ማለት ነው። በደፈናው የእምነት ቃል ብቻ ብለን እንዳንተው፣ ምክንያቱም እኛም የእምነት ቃል ልንናገር ስለምንችል። ሁለተኛው እኛ ኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች የብልጽግና ወንጌል ተብሎ በሚጠራው የንፋቄ የስህተት ትምህርት ላይ ያለን ጽኑ ተቃውሞ እንገልጻለን። አስተምሮ ምንድነው የሚለው አማኞች ፈጽሞ ሊታመሙ አይችሉም ማለቱን፣ አማኞች ፍጹም ሊደዩ አይችሉም ማለቱን፣ ሰዎች የሚታመሙት ሆነ የሚደዩት ከእምነት እጦት የተነሳ ነው ማለቱን፣ ከአንደበታችን የሚወጣው ቃል ልክ እንደ እግዚአብሔር ቃል የመፍጠርና የማድረግ ጉልበት አለው ማለቱን እና የክርስቶስን መስቀል ምሳሌያዊ ጥሪ አንቀበልም ማለቱን እና መሰል ትምህርቱን አጥብቀን እየተቃወምን እነዚህ አስተምራዊ አቋሞች በእግዚአብሔር ቃል ላይ በተመሰረተው የወንጌላውያን አስተምሮች ጋር ፍጹም የሚቃረንና እኛን የማይወክለን መሆኑን እንገልጻለን ይላል። 3 እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች የመጽሐፍ ቅዱስን ፍጹም ባለስልጣንነት በቃልም ሆነ በተግባር የማይቀበሉትን፣ ቅዱሳት መጽሐፍትን በሙላት የማይቀበሉትን፣ የክርስቶስ ፍጹም ሰውነት እና መለኮታዊነት በማይነጣጠል በማይከፋፈልና በማይለዋወጥ አንድነት መኖሩን የሚክዱና የሚበርዙ ትምህርቶችን፣ በስጦታዎች ላይ መበላለጥን፣ የሎሌነትን መንፈስ የሚጻረር የግለሰብ ግነትን ወይም ማዕከላዊነትን፣ እንዲሁም ጤናማ ያልሆነ የመጽሐፍ ቅዱስ አስተረጓጎም የሚያራምዱትን እንቃወማለን፣ የማይወክሉ መሆኑንም እንገልጻለን። ይሄ ግነት የተባለው በኋላ ይብራራል። ማለት አንድ ግለሰብ ራሱን እንደ አምላክ ማስቆጠር አካሄድ ማለት ነው። እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች በዚህ የአቋም መግለጫ መግቢያ ላይ በግልጽ እንደተቀመጠው የመንፈስ ቅዱስ ስጦታዎች በዚህም ዘመን መስራታቸውን የምናምንና ይሄ እንደዚህ ሲባል ብዙ ጊዜ የመንፈስ ቅዱስን ትቃወማላችሁ የሚባለው ከነሱ በፊት ነው የምናውቀው፣ ከነሱ በፊት ነው በእኛ ውስጥ ያደረው። እስከዛሬም በህይወታችን የእግዚአብሔር መንፈስ ጸጋ ስጦታ እንደየ ተሰጧችን የሚገለጥ ነው። ስለዚህ የመንፈስ ቅዱስ ስጦታን እንቀበል። በዚህ ዘመንም የእግዚአብሔር መንፈስ በምእመናን መካከል የተለያዩ ስጦታን የሚሰጥ መሆኑን የምንቀበል ቢሆንም
ይሄ ምንም ጥያቄ የለውም። በአንጻሩ ግን በመንፈስ ቅዱስ ስጦታዎች ስም የሚደረጉ ማጭበርበሮችን፣ ስጦታዎችን የገንዘብ ማግኛ መንገድ ማድረግን፣ የተለያዩ ቁሳቁሶችን ማለትም እንደ ዘይት፣ ጨው፣ ውሃ፣ ጨርቅ፣ አፈር ወዘተ የተጸለየባቸው ናቸው በሚል ለሽያጭ ማቅረብን፣ ለጸሎት የሚመጣ ጥያቄን በገንዘብ መደራደርን፣ ይሄ ገስት ሃውስን ጭምር የሚያጠቃልል ነው እና የመሳሰሉትን ማጭበርበሮች አጥብቀን እየተቃወምን እነዚህ ልምምዶች ከኛ ከወንጌላውያን ክርስትና አማኞች ጋር ፍጹም የሚቃረኑና የማይወክሉን መሆኑን እንገልጻለን። በተጨማሪም በሃይማኖት ስም የሚደረጉ ማናቸውም አይነት ማጭበርበሮች በሚመለከት ለሚነሱ ህጋዊ ክሶች የኢትዮጵያ ወንጌላውያን ቤተክርስቲያናት ምንም አይነት ሽፋንም ሆነ ከለላ የማይሰጥ መሆኑን እናሳውቃለን። ማለት በዚህ ምክንያት ሰዎች ቢጠየቁ መጠየቅ አለባቸው እንጂ የኛ ናቸው ብለን ድጋፍ አንሰጥም ነው። እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች ጌታ ኢየሱስ ክርስቶስ አዳኝ መሆኑን አምኖ የተቀበልና የመንፈስ ቅዱስ ማደሪያ የሆነ አማኝ ሁሉ ብያለሁ። ይሄ የጽድቅና የቅድስና ህይወትን የሚለማመድ መሆኑን በጽኑ እናምናለን። በአንጻሩ ከክርስቲያናዊ ስነ ምግባርና ሞራል ፍጹም በተቃረነ የሚደረግ የኃጢአት ልምምድን ማለትም አመንዝራነት፣ ግብረ ሰዶማዊነት፣ ቅድመ ጋብቻ፣ ሩካቤ ስጋ፣ ፍቺና ተደጋጋሚ ጋብቻን፣ ታማኝነት ማጉደልና የመሳሰሉትን በጭራሽ የማንቀበልና እነዚህ ነገሮች ደግሞ እኛን የማይወክሉ መሆናቸውን ጭምር ነው የምንገልጸው ማለት ነው። ስድስተኛ ከኢትዮጵያም ይሁን ከኢትዮጵያ ውጪ የሚመጡ የንፋቄ አስተምሮዎች አሉ እና በኢትዮጵያ ሊሆን ይችላል፣ በትውልደ ኢትዮጵያ ሊሆን ይችላል። እነዚህ ጤንነታቸው ያልተረጋገጠ አስተምሮ የሚያስተምሩ አገልጋዮች በምንም አይነት በመድረኮቻችን ላይ እንዳይቆሙ እና በዚህ ምክንያት ይህንኑ ትምህርታቸውን በምዕመናን ውስጥ እንዳያሰርጉ የሚል አቋም ወስደናል። በመገናኛ ብዙሃንም እንደዚሁ እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች በርካታ የንፋቅና ስህተት ትምህርቶች፣ መጽሐፍ ቅዱሳዊ ልምዶችና ሞራላዊ መሰረቶችን የሚያናጉ ሀሳቦች ከሚተላለፉባቸው መንገዶች ዋነኞቹ የብዙሃን መገናኛ ናቸው። ይሄ ሶሻል ሚዲያን የሚጨምር ነው። ይሄን አይተናል። ስለዚህ የብዙሃን መገናኛን ስንጠቀም በቂ እውቀት ኖሮን ተገቢውን ጥንቃቄ አድርገን መምህሮቻችንም የወንጌላውያን አስተምሮን በአግባቡ ተርተው በዚህም ከሚመጣባቸው ተጽዕኖ ራሳቸውን እንዲጠብቁ የሚል ነው። እንግዲህ ከላይ በተጠቀሱት የተሳሳቱ የአስተምሮ የልምምድና የሞራል መንገድ ያሉ ቤተ እምነቶች ወይም ግለሰቦች ከዚህ መንገዳቸው በፈቃዳቸው ንስሐ ገብተው የሚመለሱ ከሆነ ህብረቱ ይቀበላል። የማይመለሱ ከሆነ ደግሞ በዚሁ ሁኔታ የምንቀጥል ይሆናል ማለት ነው። እንግዲህ አሁን በደረስንበት አቋም አፋጣኝ መፍትሄ እንደሚያስፈልገው ይህንኑ ጉዳይ ደግሞ እየተከታተልን እያጠናን የሚመለሱት በተገቢ መንገድ ተገስጸው ሊመለሱ ይችላሉ። ለማይመለሱት ደግሞ እኛ መድረካችንንም አንሰጥም። ህዝቡም ደግሞ ይህን እንዲያውቅ ማድረግ አለብንና በስመ ጴንጤነት ወይም በስመ ወንጌላዊነት ወይም በደፈናው በስመ ፕሮቴስታንትነት በእምነትም በልምምድም እና በሞራል አቋማቸው የማይመስሉንን መቀበል የለብንም የሚል አቋም በወሰን ጊዜ የተወሰኑ ሰዎች እኛ ሳንጠራቸው በጣም ተንጫጭተው ጠቅላላ ጉባኤ ነው የወሰነው። ተጠንቶ የቀረበ ነው። ያው እንግዲህ የሚያስፈጽም ሰው ነው የሚያነበው። እንዳውም እኔ ነበርኩት። እነሱም የራሳቸው መግለጫ የሰጡ ሰዎች ነበሩ። ዶክመንቱም ሁሉ ነገር አለ። ግን አሁን አንዱ ትልቅ ነገር ካውንስሉም ሲመሰረት የኛ በተለይ እንደ ኢትዮጵያ ወንጌላውያን ቤተክርስቲያን ህብረት ጥያቄያችን የነበረው የዚህ የአስተምሮና የልምምድ ጉዳይ። ልምምድ ማለት ምንድን ነው? አስተምሮ በመጽሐፍ ቅዱስ የሚዳኝ ነው። መንፈሳዊ ልምምድ በጸጋ ስጦታዎች ስም የሚደረጉ ልምምዶች ቅድም ያልነው ቁሳቁስን ይፈውሳል፣ ያድናል፣ የተለየ ነገር በላዩ ላይ አለው፣ ገሌ ጸልዮበታል ወይም ጸልዬበታለሁ ብሎ ቁሳቁስን መሸጥ መቼም በመጽሐፍ ቅዱስ ውስጥ አይፈቀድም።
ሁለት ጥቅስ አለ። የሰዎች ከጳውሎስ ጨርቅ ቆርጠው ወስደው ይፈወሱም ነበር የሚለው ሉቃስ ጽፎልናል ሐዋርያ 19 ላይ። ጳውሎስ ግን የጨርቅ ቁርጥራጭ እየቆረጠ አልሸጠም፣ ወይም ኑና በእኔ ጨርቅ እናንተን ይፈውሳል አላለም። በመልእክቶቹም እንደዚህ አይነት ነገር አልተናገረም። ሰው ተጸልዮለት የሚፈወሰው በጌታ በኢየሱስ ክርስቶስ ስም ነው። ከክርስቶስ ስም ውጪ ሌላ ያድናል ማለት ወንጌላዊነት አይደለም። ክርስቶስ ብቻ ነው አዳኝ፣ እሱ ብቻ ነው ፈዋሽ ብለን የምናምን ሰዎች ነን። ታዲያ አገልጋዮች ለምን ይጸልያሉ? በስሙ ነው የምንጸልየው። በስሙ ጸልየን ሰዎች ሊፈወሱ ይችላሉ። ያዕቆብ ማንም የታመመ ቢኖር የቤተክርስቲያን ሽማግሌዎችን ወይም በሆኑ ቋንቋ መሪዎችን ወደ እርሱ ይጥራና በጌታ ስም እርሱ ዘይት ቀብቶ ይጸልዩለት፣ ኃጢአት ሰርቶ ከሆነ ይናዘዝ፣ የእምነት ጸሎት ድውዩ ያድናል፣ ጌታም ያስነሳዋል ብሏል። ይሄ አንድ ጥቅስ ነው። ልክ ነው። ዘይት ቀብቶ መጸለይ ይቻላል። ነገር ግን ዘይትን አሽጎ መሸጥ፣ ጨው መሸጥ እና የመሳሰሉ ነገሮች ማድረግ ምንድን ነው ይሄ? ለምንድን ነው ሰዎች የግል የማንነት ንፋቄ ብዬ ነው መጥራው። ይሄንን ያስተምሮ ንፋቄ አለ፣ የማንነት ንፋቄ አለ። በክርስቶስ ምትክ በሱ ቦታ እንዳውም ከሱ በላይ ሰዎች እንዲያስቧቸው የሚያደርጉ አገልጋዮች ምንድነው ችግራቸው? ሰዎችን ወደ ክርስቶስ ማመልከት አይደለም ወይ ዋናው ነገር? መጽሐፍ ቅዱስ ውስጥ እዚህ ልሽ እንደሆነ ባርናባስና ጳውሎስን የሚገርም ነገር እግዚአብሔር በሕይወታቸው ሲያደርግ የዛ አካባቢ ሰዎች አበባ ጉንጉን ይዘው መጡ፣ ያከብሯቸው ነው። እነሱ ግን መጽሐፉ ምን ይላል? ልብሳቸውን ቀደዱ ይላል። አማልክት መካከላችን ገብተዋል ሰዎች አይደሉም ሲሏቸው፣ አይ እኛ ሰዎች ነን። እውነተኛ የእግዚአብሔር ሰዎች ሁልጊዜ ከመከበር በሰዎች ከሚገባ በላይ መወደስ መከበር ክብር የሚገባው ማክበር መጽሐፍ ቅዱሳዊ ነው። ግን ሰዎችን ወደ ማምለክ ደረጃ የሚደርስ አክብሮት ክርስቲያኑ አማኝ በእነሱ ቋንቋ ተራው አማኝ ራሱን በእግዚአብሔር መንግስት ውስጥ እንደ ሁለተኛ ሶስተኛ ዜጋ እንዲያይ ማድረግና በጸጋ በደህንነት ማንኛችንም በእግዚአብሔር መንግስት በበጉ የሕይወት መጽሐፍ በመጽሐፋችን እኩል ነን። የጸጋ ስጦታ ልዩነት ካለ ያ ስጦታ ነው እንጂ ሌላ ልዩነት ሊኖረን አይችልም። ይሄ ሁላችን ካህናት ነን የሚለውን የወንጌልን አስተምሮ የክህነት አገልግሎት ለሁላችን ተሰጥቶናል። የዳን ሁሉ ቅዱሳን ተብለናል። መጽሐፍ ቅዱሱ በዚህ ቦታ ላላችሁ ቅዱሳን ነው ያለው። የተለየ የእግዚአብሔር ሰውነት ሌላ ሰው የለውም። በክርስቶስ ያመነ የዳነ ሁሉ ካለው የእግዚአብሔር ሰውነት የተለየ የእግዚአብሔር ሰውነት ሌላ ሰው የለውም። ሰዎች ለምንድን ነው ሰዎች እነሱን እንዲያዩ እነሱን እንዲያመልኩ? የግሪክ ሰዎች ናቸው አይደለም? ምን አሉ መጥተው ፊልጶስ ጋር ይመስለኛል ኢየሱስን ልናይ እንወዳለን አሉት። እና ኢየሱስ ልናይ እንወዳለን ብሎ እሱ ጋር አቀረቡት። ለማንኛውም ምን አለ እሱ? ጌታችን ምን አለ? እሱን ለማየት የሚወድ እሱን ለመከተል የሚወድ ስንዴ ሞታ በስብሳ እንደምታፈራ እንደዚህ ካልሆነ በስተቀር እርሱን ልንጋርድ ነው ማለት ነው። እግዚአብሔርን የተሰቀለውን መስበክና ራስን ማክበር ሁለቱ አብረው ሄዱ። የተሰቀለውን ክርስቶስን የሚሰብክ ሰው ራሱን አይደለም የሚሰብከው። ሐዋርያ ጳውሎስ ምን ብሏል? እኛ ኢየሱስ ጌታ እንደሆነ እንጂ ራሳችንን አይደለም እንሰብከው ብሏል። ራስን በተለየ ሁኔታ ማቅረብ እኔ አንዳንድ ጊዜ እንደዛ የሚያደርጉ ሰዎች የመከርኳቸውም አሉ። በግሌ ራሴ ምናልባት ሲያድጉ መጠራጠረው የማትረባ እየተባሉ በጣም እየተናቁ ወይ በእንጀራ አባት በእንጀራ እናት ወይ በሆነ መንገድ ያደጉ እና በአጋጣሚ የሆነ ቦታ ላይ የደረሱ አሁን ሲመስላቸው ሳያውቁት ስነ ልቦናቸው ሰብኮንሸስ የሚባል አለ ሰው ውስጥ እና በውስጣቸው ሳያውቁት ያንን የበታችነት ስሜት የሚያሸንፉበት ያኔ ሰው ሁሉ አትረባም ያላቸውን አሁን የሚበቀሉበት ስሜት ውስጥ የሚገቡ ይመስለኛል። ይሄንን ስለ እኔ ስለ ሀብታሞችም ለምሳሌ አንዳንድ ሰዎች በጣም በድህነት ያደጉ ሰዎች ሀብታም ሲሆኑ በጣም ሀብታም ሆነዋል፣ ግን አያምኑም ሀብታም ሆናቸው። ሳያውቁት ድህነቱ አሁንም ያባርራቸዋል ከኋላ። ስለዚህ ምናልባት አንዳንድ ጊዜ በፈረንጅኛው ሰልፍ ስቲም የሚባል ራስን የመቀበል በቃ እኔ
በእግዚአብሔር ጸጋ የዳንኩ ሰው ነኝ። እግዚአብሔር ሰው ነኝ። ከሌላው የእግዚአብሔር ሰው ምን የሚለየኝ የለም። ቆይ ለምንድን ነው እኔ ሌላ ነገር የሚደረገው? እና አንዳንድ ሰዎች እኔን አሁን ሲያዩኝ ይደነግጣሉ። ማለት አንድ ጊዜ ብቻዬን ነድቼ ሸራተን ስገባ ያው በር ላይ ቼክ የሚያደርጉት እንዴ ፓስተር ምን ነው ይላል። ምንም ከእናታችን ማፀን እኮ እርቃን ነው የወጣ ነው። በኋላ ነው የሸፈኑን አጥበው ትብታችን ቆርጠው በኋላም አደግን። ብዙዎቻችንን ገጠር ውስጥ የድሮዎቻችን በተለይ በዛ በኋላ ስም አገኘን። በክርስቶስ ምክንያት ሰዎች አወቁን። የምንቀመጥበት ቦታ አለ እና እዚህ ጋር አሁን ቁጭ የምለው እኔ እዚህ ጋር ስላለሁ ነው። ግን ወንበር ክርስቶስን ለማያውቅ ሰው ወንበር መጥፎ ነው። ኤሊም ከወንበር ላይ ወድቆ ነው የሞተው፣ እንግዲህ አርጅቶም ጭምር ማለት ነው። እኔ አንዳንድ ጊዜ መሪዎች የሆነ ነገር ላይ ሙጥኝ ስሉ ተው እንደ ኤሊ እንዳንሆን እላለሁ። ስለዚህ በአጭሩ ለምንድን ነው ራሳችንን የአምልኮ ማዕከል የምናደርገው? ለምንድን ነው አንድ ሰው አንድ አገልጋይ ቤተክርስቲያኑ ላይ ለምን ፎቶ ነው ይለጥፋል? እሱን ለማምለክ ነው ሰው የሚመጣው ነው ወይስ ክርስቶስን ነው? እንግዲህ በባህላችን የአገር መሪዎች ፎቶ ይለጠፋል እና ምን ለማለት ነው? እዚህ ጋር እኔ ነኝ ነው። ይሄ ባህል የመጣው በነገራችን ላይ ከናይጄሪያ፣ ከጋና፣ ከዚህ ከአፍሪካ ሀገሮች እና ከአሜሪካ ነው። በአሜሪካን ከዚህ በፊት እንዲህ አይነት ነገር የሚያደርጉ ሰዎች ብዙ ከባድ ውርደት ደርሷል። በእነሱ ምክንያት ቤተክርስቲያን ተሸማቃለች። አንዳንዶቹ ፍርድ ቤት ቀርበው ቆሞ ይወደቁ አሉ። የፓብሊክ መኒ ይባላል በአሜሪካ ነገር። የህዝብ ገንዘብን አቢዩዝ ሲያደርጉ የማይሆን ነገር ውስጥ ሲገቡ ሰዎች ሲታቿቸው ብዙ ፍሬ ስላለኝ ነው የሚነቅፉኝ፣ እኔ ባለ ፍሬ ስለሆንኩ ነው እንጂ ቀንተው ነው ምናምን እያሉ በኋላ እጅ ከፍንጅ ሲያዙ ደግሞ ያው ምን ማድረግ ይቻላል። እና ከዚህ በፊት የሆነ ኢንተርቪው ላይ ተናግሬ ያለሁና በ77 ዓመተ ምህረት አካባቢ በአሜሪካ ነገር ትልልቅ የሚባሉ አገልጋዮች ጉድ ሆኑ፣ ወደቁ። በሴክሹዋል ኢሞራሊቲ የሚባለው ኃጢአት ወደቁ። ራሳቸውን እንደ አማልክት የሚቆጥሩ አንዱ ጥጋበኛ ጀት አለው የራሱ ጀትና ለምንድን ነው የማትሄደው በፓብሊክ ሲሉት ብዙ አጋንንቶች ስላሉ ነው ይላል። ማለት እንዲህ አይነት ትዕቢት፣ እንዲህ አይነት ሁኔታ በተደጋጋሚ ትዕቢት ያው ውድቀትን ስለምትቀድም እንደዚህ አይነት የሆኑ ሰዎች በተደጋጋሚ ተዋርደዋል። ለምን ከነሱ አንማርም የሚለው ነገር በጣም ያሳስበኛል ማለት ነው። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮነት ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300,000 በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ09 16 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ